በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ አብረን እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሚኖረን አጭር የትምህርት ጊዜ በሐዋርያው በቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 13 ላይ በሚገኝ ኃይለ ቃል መነሻነት የዛሬውን ትምህርት እንማራለን። የትምህርታችን ርዕስ የሚሆነው ስለ እናንተ ሲያማልዱ ይናፍቋችኋል የሚል ይሆናል። እስቲ ቃሉን ከኔ ጋር ትላላችሁ። ስለ እናንተ ሲያማልዱ ይናፍቋችኋል። በዚህ ቃል ተነስተን በዛሬው ዕለት የምናስባትን የታላቋን ሰማዕት የእናታችን የቅድስት አርሴማንና እርሷን የመሳሰሉ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት አማላጅነትን በተመለከተ እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እስቲ ከኔ ጋር በሉ። ስለ እናንተ ሲያማልዱ ይናፍቋችኋል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ቅዱሳንን ስለምታገለግሉ በዘመናችሁ ያሉ ቅዱሳንን ስለምትረዷቸው፣ ስለምታደርጉላቸው ልግስና እግዚአብሔርን ያመሰግናሉ፣ እግዚአብሔርን ከፍ ከፍ ያደርጋሉ። ስለ እናንተም ሲያማልዱ ይናፍቋችኋል ካለ በኋላ ነገሩ በጣም አስደሰተውና ስለማይነገር ስጦታው ማን ይመስገናል? እግዚአብሔር ይመስገናል። የማይነገር ስጦታ ብሎ የተናገረው የቆሮንቶስ ምዕመናን ለቅዱሳን ያሳዩት የነበረውን ፍቅር፣ ለቅዱሳን ያደርጉት የነበረው ልግስና፣ በጎነት፣ ቅዱሳን ደግሞ ለቆሮንቶስ ምዕመናን ይጸልዩ የነበረው የምልጃ ጸሎት ከማማለድም አልፈው ናፍቆት እስኪሰማቸው ድረስ ለቆሮንቶስ ምዕመናን የነበራቸውን ፍቅር አየና በዚህ ተደስቶ ስለማይነገር ስጦታው ማን ይመስገናል? እግዚአብሔር ይመስገናል። ከማይነገረው ከእግዚአብሔር ስጦታ መካከል አንደኛው የቅዱሳን አማላጅነት ነው። ስለዚህ በዛሬ ትምህርታችን ቅድስት አርሴማን ጨምሮ ሌሎች ቅዱሳን ጻድቃን፣ ሰማዕታት፣ መላእክት ምንላቸው ሁሉ ስለኛ የሚያማልዱበትን ጸጋ እኛን የሚናፍቁበትን ፍቅር እንዴት ታያዋለች ቤተክርስቲያናችን በሚል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ዛሬ የምናከብራት ቅድስት አርሴማ በየስፍራው ሁሉ አርሜኒያዊት ነች። ታውቃላችሁ፣ የአርመን ዜጋ ነች። ነገር ግን ኢትዮጵያውያን ስሟን ሳይቀር ቀይረን የአርመን ሰዎች ከሚጠሩበት ወደኛ ቀረብ አድርገነው አርሴማ ብለን እጅግ የምናከብራት ስለ ሰማዕትነቷ ደስ እየተሰኘን ተአምራቷን ቃል ኪዳኗን አምነን የምናገለግላት ትልቅ ሰማዕት ናትና የቅድስት አርሴማን በረከት ያሳድርብን። ምናልባት አንዳንድ ሰው እንደ ቅድስት አርሴማ አይነት እንደ ቅዱስ ጊዮርጊስ አይነት ሰማዕታትን በዓላቸውን ስናከብር፣ ታሪካቸውን ስንተርክ፣ መዝሙራቸውን ስንዘምር ክርስቶስን የሸፈንን ቅዱሳንን ከፍ ያደረግን መስሎ የሚሰማው ሰው አለ። ምናልባት ኦርቶዶክሳውያንም ሆናችሁ እንደው ትንሽ የቅዱሳኑ ነገር አልበዛም ወይ የሚል ስሜት የሚሰማው በቅንነት አይጠፋም። እኔ አንድ ጥያቄ ልጠይቃችሁ። እዚህ ቤተክርስቲያን ውስጥ ያለው ሰው ብቻ ሳይሆን በአጠቃላይ ዓለም ላይ ያለው ሰው በሙሉ ተሰብስቦ አንዳንድ ጧፍ ቢያበራ ከኔ ጋር ናችሁ? ምን የዓለም ሕዝብ ሁሉ ምን ቢያደርግ ጧፍ ቢያበራ የፀሐይን ብርሃን ሊሸፍነው ይችላል? ቅድስት አርሴማ ማለት በክርስቶስ ዓይን እንዳንድ ጧፍ ናት። ቅዱስ ጊዮርጊስ ማለት እንዳንድ ጧፍ
ነው፣ እንዳንድ መብራት ነው። መጥምቁ ዮሐንስ ማለት እርሱ የሚያበራ መብራት ነበረ። እናንተ በብርሃኑ ጥቂት ዘመን ደስ ሊላችሁ ወደዳችሁ ብሎናል ክርስቶስ። ስለዚህ መጥምቁ ዮሐንስ ብርሃን ነበረ። ጻድቃን ሰማዕታት ብርሃናት ናቸው። የብርሃናት ሁሉ ብርሃን ግን መድኃኒታችን ኢየሱስ ክርስቶስ። ቅዱሳን ከዋክብት ናቸው። ክርስቶስ ግን ፀሐይ ነው። ከዋክብት ቢያበሩ የፀሐይን ብርሃን ሊሸፍኑት አይችሉም። ቅዱሳንን ስናከብር፣ ቅዱሳንን ስናመሰግን ጧፍ እያበራን ያለ ነው። የፀሐይን ብርሃን የሚሸፍን የጧፍ ብርሃን ሊኖር አይችልም። ስለዚህ ይህንን አይምሯችሁ ማሳመን አለባችሁ። የክርስቶስን ክብር ያልተረዳ ሰው ነው የቅዱሳን ክብር ሲነገር ክርስቶስ የተሸፈነ የሚመስለው። እኔ ሁለት ነገር ነግሬያችሁ ወደ ዋናው ሐሳባችን እንመጣለን። በወንጌል ላይ አንዲት ሴት መድኃኒታችን ኢየሱስ ክርስቶስ ቢታንያ የሚባል መንደር ተገኝቶ ስምዖን የተባለ አንድ ለምጻም ሰው ቤት በማዕድ ተቀመጠ። በዚያን ቀን አንዲት ሴት ክርስቶስ እዚያ ቤት መግባቱን ስታውቅ ለምጻሙን ስምዖንን ኃጢአተኛውን ስምዖንን ካልናቀ እኔንም አይንቀኝም ብላ ተስፋ አደረገች። ማርያም እንተ እፍረት ወይም ባለሽቱዋ ማርያም ብለን የምንጠራት ይችላል። ክርስቶስ ወዳለበት ቤት ገባች። በእጇ 300 ዲናር የሚያወጣ ሽቱ ይዛ ነበር። ክርስቶስን ስታየው ሽቱ አላሳሳትም። ጠርሙሱን ሰበረችው። የሽቱን መዓዛ ቤቱን ሞላው። የሽቱ መዓዛ ወሰደችና በክርስቶስ ላይ አፈሰሰችው። ከዛ ወርዳ በእንባዋና በሽቱ እግሩን አጠበችለት ነው። ልብ አድርጉ። ጠርሙስ ሰብራ ሽቱ አፍሳ ክርስቶስ ስር አልቅሳ ንስሐ ገባች። ይህን ጊዜ ይሁዳ ተበሳጨ። 300 ዲናር የሚያወጣ ሽቱ እንዴት ታባክናለች? ለድሆች ቢሰጥ ኖሮ ይጠቅም ነበር አለ። መድኃኒታችን ኢየሱስ ክርስቶስ መለሰለት። ይሁዳ ሲጀምር ለድሆች አዝኖ አልነበረም፣ ሌባ ስለነበረ ነው። ምን ስለነበረ? 300 ዲናር የሚያወጣ ሽቱ ከተሸጠ ከ300 ዲናር 30 ዲናር ይደርሰዋል። ከ10 የ30 ብር ፍቅር የቆየ ነው ማለት ነው ይሁዳ ላይ። ስለዚህ ተቃወመ። እንዴት ታባክናለች አለ። ይህን ጊዜ ክርስቶስ ምን አለ መሰላችሁ? መልካም አድርጋልኛለችና ሴቲቱን ስለምን ታደክሟታላችሁ? መልካም አድርጋልኛለች ስለምን ታደክሟታላችሁ? ይህች ሴት አለ ያደረገችው ነገር ለእርሷ መታሰቢያ እንዲሆን ወንጌል በሚሰበክበት ስፍራ ሁሉ ይነገርላታል አለ። ለእርሷ መታሰቢያ እንዲሆን፣ እስኪ በሉ ለእርሷ ምን እንዲሆን? ወንጌል በሚሰበክበት ስፍራ ሁሉ ይነገራል። አሁን ተነገረ አልተነገረም? ተነገረ። ሽቱ አምጥታ ጠርሙሱን ሰብራ ሽቱን አፈሰሰች ተብሎ አለ ክርስቶስ። ለእርሷ መታሰቢያ እንዲሆን፣ በዓሏ እንዲሆን፣ ማስታወሻዋ እንዲሆን ማለት ነው። መታሰቢያ እንዲሆን ወንጌል በሚሰበክበት ስፍራ ሁሉ ይነገርላታል። ይገርማቸዋል። ይቺ ሴት መታ የሰበረችው ምንድን ነው? ሽቶ ጠርሙስ ነው አይደል? ያፈሰሰችው ምንድን ነው? ቅድስት አርሴማ እኮ የሰበረችው ጠርሙስ አይደለም፣ አንገቷን ነው። አርሴማ እኮ ያፈሰሰችው ሽቱ አይደለም፣ ምኗን? ደሟን። ሽቱ ያፈሰሰች ሴት ታሪኳ በዓለም ሁሉ የሚነገር ከሆነ ስለ ክርስቶስ መስክራ ሳታስቸግር እንደዚህ የአንገቷን ኮሌታ ዝቅ አድርጋ ሰጥታ በፈቃዷ ለክርስቶስ ደሟን ያፈሰሰች ቅድስት አርሴማ ክብር ይገባታል አይገባትም? ይነገርላታል አለ። ለአርሴማ በዓለም ሁሉ ይነገርላታል። በእውነት ቅድስት አርሴማ እናታችን ስሟ ከፍ ከፍ ያለ የተመሰገነ ይሁን። ዛሬ ግን የምንማረው በእውነት የቅዱሳን አማላጅነት ለምንድን ነው የሚያስፈልገው? አንዳንድ ጊዜ ቅድስት አርሴማ አማልጅን፣ ቅዱስ ሚካኤል፣ ቅዱስ ገብርኤል አማልደን፣ ጻድቃን ሰማዕታት አማልዱን ስንል አንዳንድ ሰው ምን ይላል? በቀጥታ እግዚአብሔርን መለመን እየተቻለ የምን ዙሪያ ጥምጥም ነው? የምን ቢሮክራሲ ነው? በቀጥታ ለምን መጠየቅ አይቻልም? ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል ተብሏል አይደል? እሺ ታገኛላችሁ ተብሎ። ስለዚህ ለምን እኛ በቀጥታ ለምንም
ለምን የቅዱሳን አማላጅነት ለምን አስፈለገ ብለው የሚጠይቁን ቀስ በቀስም ለቅዱሳን ያለንን ፍቅር እኛም እንዲሸረሸር የሚታገሉ ሰዎች አሉ። እግዚአብሔር ልቡና ይስጣቸው። ስለዚህ ለምን የቅዱሳን አማላጅነት አስፈለገ የሚለውን ቅድስት አርሴማን ለምን ምልጃዋን እንጠይቃለን የሚለውን እኔ 4 ምክንያቶች ነግሬያችሁ ወርዳለሁ። እግዚአብሔር ከሁላችን ጋር ይሁን። በመጀመሪያ ምልጃ ምን እንደሆነ እንተርጉመውና እንጀምር። ምክንያቱም አንዳንድ ሰው ምልጃ የሚለው ምን እንደሆነ ካልተግባባ መደናቆር ነው። መወያየት ራሱ አይቻልም። አማለደ ማለት ፈጠረ ማለት የሚመስላቸው ሰዎች አሉ። ማማለድ ማለት ቀጥተኛ ትርጉሙ መለመን ማለት ነው። ምን ማድረግ ነው? መለመን። ግን ማማለድ መለመን ነው። መለመን ሁሉ ግን ማማለድ አይደለም። አንድ ሰው ቤተክርስቲያን መጥቶ ቢጸልይ ለምኗል። አማለደ የሚባለው ግን ስለ ራሱ ሳይሆን ስለማን ሲጸልይ? ስለሌላ ሰው። ስለዚህ ቅድስት አርሴማ ታማልዳለች ማለት ቅድስት አርሴማ ስለ እኛ ወደ እግዚአብሔር ምን ትላለች? ትለምናለች ማለት ነው። ለምና ይሰማታል ማለት ነው። ምልጃ 3 ወገን ይፈልጋል። ክርስቲያኖች ምልጃ ሁሉ ጊዜ 3 ወገን ይፈልጋል። የመጀመሪያው ተማላጅ ነው። ሁለተኛው አማላጅ ነው። ሶስተኛው አስማላጅ ነው። 3 ነገር ነገርኳችሁ። ተማላጅ፣ አማላጅና አስማላጅ ነው። እንደው ለእናንተ ቀረብ ላድርገውና ለምሳሌ በሀገራችን ባህል አንድ ወንድ አንዲትን ሴት ለማግባት ቢፈልግ ወደ ልጅቷ ቤተሰብ ምን ይልካል አላችሁ? ምን ይልካል? ሽማግሌ ይልካል። ሽማግሌዎቹ ምን እንዲሆኑ ነው የሚላኩ? ምን እንዲሆኑ ነው የሚላኩ? እንዲያማልዱ አይደል? አማላጅ እንዲሆኑ። ተማላጁ ማን ነው? የልጅቷ። ይገርማል። ጋብቻ ሲሆን ነቃ ነቃ አላችሁ። ምንድን ነው እስካሁን እኮ አልመለሳችሁም ነበር። ተማላጁ ማን ነው? የልጅቷ ቤተሰብ። አማላጆቹ እነማን ናቸው? አስማላጁ ማን ነው? ሙሽራው ነው። ስንት ወገን ያስፈልጋል ማለት ነው? ተማላጅ አለ፣ አማላጅ አለ፣ አስማላጅ አለ። ምን አይነት ሰዎች ናቸው አማላጅ ተደርገው የሚላኩት? እስቲ ለሽምግልና በባህላችን አንደኛ ከነስማቸው ሽማግሌዎች አሉ። በእድሜ ጠና ያሉ የተከበሩ ሰዎች፣ ሽበት ያላቸው ቢሆን ይመረጣል። ይህን በማድረግ ፈንታ ግን ያ ልጅ ያ ወጣት ያ ሙሽራ እንደው ሰፈር የበጠበጡ ድርዮች ሰብስበው ቢልክስ ይሳካል? ችግር አይፈጠርም? ስለዚህ የሚልካቸው ሽማግሌዎች ማንነት ለዚያ ቤተሰብ ያለውን ምን ያሳያል? ወይ ክብር ወይ ንቀት ያሳያል። እንዲህ እኔ ቢጤውን የማይረባውን ሰው ሰብስበው ከላከ አያችሁት ንቀቱን። የላካቸው ሽማግሌዎች እንኳን እስቲ ይዋቸው ይባላል። ደህና ሰው የላከ እንደሆነ ደግሞ በእውነት እንዴት ቢያከብረን ነው ይውጣ። አሁን ደግሞ 40 ምናምን ሽማግሌ መላክ ተጀምሯል። 40 ምናምን እንደዚህም አታብዙት እባካችሁ። ማለት ታዳሚው ስንት ሊሆን ነው? ሽማግሌው 40 ከሆነ እና እንደዚህ ስኬሉን ከፍ እያደረጋችሁ የሌላ ሰው ትዳር አትበጥብጡ። እና ሽማግሌ በዛ በርከት ብሎ ይላካል። የሽማግሌው የአማላጁ ማንነት ለዚያ ቤተሰብ ያለንን ምን ያሳያል? ክብር ያሳያል። የመጨረሻ ጥያቄ ልጠይቃችሁ። ሙሽራው ራሱ እኔ የምን ዙሪያ ጥምጥም ነው የምን ቢሮክራሲ ነው ብሎ ራሱ ሽማግሌ ሆኖ ቢሄድ ይችላል? ምን ችግር አለ? ችግር አይፈጠርም። አክብሮቱን ነው የሚያሳየው፣ ንቀቱን። በጣም ጥሩ። የመጨረሻ ነው። የልጅቷን አባት ሽማግሌ አድርጎ መላክ ይችላል? ምን ችግር አለ? የልጅቷን አባት እሳቸው ይማለዳሉ እንጂ ምን አይሉ። አቤት ምን ነው ሃይማኖት ላይ እንደዚህ ብትመልሱ እንዲጋር በጣም ጥሩ። አሁን ወደ ሃይማኖት ለመለሰው ተማላጅ ማን ነው? ምዕመናን ከፍ አድርጋችሁ ንገሩኝ። ተማላጅ ማን ነው? የሚለምን ማን ነው? የጸሎት መድረሻ የጸሎት ተቀባይ የሚወስነው እሺም የሚለው እምቢም የሚለው ማን ነው? እግዚአብሔር። ተማላጅ እሱ ነው። አማላጆች እነማን ናቸው? ቅዱሳን ብቻ አይደሉም። በነገራችን ላይ እዚህ ቤተክርስቲያን ያለው ህዝብ ሁሉ አማላጅ መሆን ይችላል። ላይሰማ ግን ይችላል። ማማለድ መብቱ ነው። ለምሳሌ ክርስቶስ አንዳችሁ ስለሌላችሁ ምን በሉ ብሏል? ጸልዩ ብሏል። ስለዚህ እኔ ስለ ወንድሜ ጸልያለሁ፣ እሱም ስለ እኔ ይጸልያል። የእኔ ጸሎት ግን የአርሴማን ያህል አይሰማ። ሁላችንም እኮ እናማልዳለን እንዳቅማችን። እባክህ እህቴን ማራት፣ ወንድሜን ማረው፣ አባቴን እናቴን ብለን እንለምናለን። ምልጃ እንዲደረግ እናዛለን ብሏል ቅዱስ ጳውሎስ። ስለ መኳንንትም ስለ ባለስልጣናትም ስለ በምድር ስላሉ ሰዎች ሁሉ ምልጃ እንዲደረግ እናዛቸዋለን ብሏል። ክርስቲያን ሁሉ አንዱ ስለሌላው መጸለይ አለበት። ማማለድ ሁሉም ሰው ይሞክረዋል። የበለጠ የሚሰራው ግን የቅዱሳን ምልጃ ነው። ቅዱሳን ያማልዱን ስንል
ቅድስት አርሴማ ታማልደን ስንል በጣም ብዙ የዋህ ሰዎች አርሴማን ያከበርን ይመስላቸዋል። አይደለም። አርሴማ ታማልደን ስንል እያከበርን ያለነው ቅድስት አርሴማን ሳይሆን ማንን ነው? እኛ ባንተ ፊት ለመናገር አይገባንም። እኛ ባንተ ፊት እንድንሰማ የሚያደርግ ህይወት የለንም። እባክህ ስላንተ የሞተችውን ስላንተ ደሟን ያፈሰሰችውን ቅድስት አርሴማን አስበን ማረን ስንል እያከበርን ያለነው ቅድስት አርሴማን ሳይሆን ማንን ነው? ሁለተኛ አርሴማ ታማልዳለች ማለት ከእግዚአብሔር በታች መሆኗን ያሳያል። ሁሉን ማድረግ የሚችል ማን ነው? ሁሉን ማድረግ ብትችል ኖሮ እሷ ወደ እግዚአብሔር ምን አትልም ነበር? አትለምንም ነው። ገብቷችኋል አይደል? አሁን ይህንን ካልን ተማላጅ፣ አስማላጅ፣ አማላጅ ካልን ቅዱሳን ያማልዳሉ የምንለው ለምንድን ነው? የቅዱሳን አማላጅነት ለምን አስፈለገ? 4 ምክንያቶች ልንገራችሁ። አንደኛ እኛ ኃጢአተኞች ስለሆነ ነው። እስኪ በሉ እኛ ኃጢአተኞች ኃጢአተኛንን አይደለም። መቼስ እዚህ ማናው መከራከሪያ ማለት እኔ ኃጢአት የለብኝም ቢል ይችላል። የለብኝም ካልክ ዛሬ ግን ኃጢአት ሰራ። ምንድነው ካላችሁ ኃጢአት የለብኝም ማለት ራሱ ምንድነው? ኃጢአት ነው። ኃጢአት የለብንም ብንል ራሳችንን እናስታለን። እውነትም በእኛ ውስጥ የለም ይላል ቅዱስ ዮሐንስ በመልእክቱ። ሁላችንም ኃጢአተኞች ነን። የእግዚአብሔር ክብር ይጎድለናል። ምግባራችን ላይ ችግር አለ። አንተን ብቻ በደልኩ፣ በፊትህ ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ እንዳለ ነቢየ እግዚአብሔር ዳዊት በመዝሙር 50 ላይ ሁሉ ይበድላል ያልከው እውነት መሆኑ ይታወቅ ዘንድ የሆነን በደልኩ ይላል። ከእኛ መሃል ኃጢአት የሌለበት ሰው አለ? ሁላችንም ኃጢአተኞች። ስለዚህ ቅዱሳን ያማልዱን ስንል መጀመሪያ ከእኛ ጸሎት ይልቅ የቅዱሳን ጸሎት ይሰማል ብለን ማመናችን ነው። ኃጢአት ደግሞ ጸሎት እንዳይሰማ ያደርጋል። የሚገርም ታሪክ ነገራችሁ። በዚህ በዮሐንስ ወንጌል ምዕራፍ 9 ላይ ክርስቶስ ዓይኑን ያበራለት የአንድ ሰው ታሪክ ተጽፏል። ይህ ሰው ጭራሽ ዓይን ያልነበረው ሰው እና ጌታችን አይቶ እባክህ ዓይኔን አብራልኝ እንደማይለው ስላወቀ ወደሱ ቀረብ ባለና መሬት ላይ ምራቁን እንትፍ አለ። ምራቁን ተፋና መሬት ላይ ጭቃ ለውሶ የዚህን ሰውዬ ዓይን ሰራለት። ከዛ ሂድና በሰሊሆም መጠመቂያ ተጠመቀ። ይህ ሰው ተነስቶ ሄደ። እኔ በጣም የሚገርመኝ የዚህ ሰውዬ እምነት ፊቱ ላይ ምንድነው ክርስቶስ የቀባው? መልሱልኝ። ፊታችሁ ላይ ጭቃ ተቀብቶ መሄድ ሂዱ ብትባሉ ትሄዳላችሁ? ጭቃ ፊት ላይ ኖሮ ቢያንስ ትጠርገዋለህ። በእውነት ሰው ሽቶ ከሚቀባ ክርስቶስ ጭቃ ቢቀባ እንደሚሻል ታውቃላችሁ? የክርስቶስ ጭቃ ከሰዎች ሽቱ ይሻላል። ዓይን ነው የሚሆነው። በእምነት ሄደ፣ ተጠመቀ፣ ዓይኑ በርቶ መጣ፣ እያየ መጣ ይላል። ይገርማችኋል። ክርስቶስ ጭቃ የለወሰው መሬት ላይ እንትፍ ብሎ ነው። ፊቱ ላይ አይደለም የተፋበት። ምን ላይ ነው የተፋው? ቅዱስ ኤፍሬም ሶርያዊ የተባለ አባት ጌታ ሆይ የዕውሩን ዓይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም። ሰው መሆኑን አክብረህ መሬት ላይ ነው የተፋው። አሁን ይሄን ጠንቋይ ቢሆን እርግጠኛ ነኝ የሚተፋበት ምኑ ላይ ነው? ምኑንም ማኝቆ ና ብሎ ፊቱ ላይ ነው የሚተፋው። ክርስቶስ ግን አከበረው። መሬት ላይ ትፋለ። የዕውሩን ዓይን ስታበራ ላድነው ነው ብለህ ፊቱ ላይ አልተፋህበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ ትፍ በልብኝ፣ በፈቃዴ ያጠፋሁትን ዓይኔን በፈቃዴ አብራልኝ ይላል። የሁላችንን ዓይን ያበራል። አሁን የሰው ሲፈወስ ጸሐፍት ፈሪሳውያን ተበሳጩ። እንዴት ልታይ ቻልክ አሉት። እኔም ማውቀው ነገር የለም፣ ዓይኔን ያበራው እሱ ነው። ሂድ ተጠመቅ አለኝ፣ ተጠመቅኩ፣ እያየሁ መጣሁ። ግድ የለህም ይሄ ሰው ኃጢአተኛ ነው አሉት። ክርስቶስን እኮ ነው ይህ ሰው ኃጢአተኛ ነው ሲሉት እንዴት የሚገርም ንግግር ተናገረ መሰላችሁ? እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አሉ። እስኪ በሉ ኃጢአተኞችን እንደማይሰማ። ስለዚህ ጸሎት እንዳይሰማ የሚያደርገው ምንድነው? ኃጢአት። ስለዚህ እኛ ኃጢአተኞች ነን አይደለም? አንድ ሰው ቅዱሳን ያማልዱኝ ሲል ኃጢአተኛ ነኝ እያለ ነው። በተቃራኒ በተዘዋዋሪ ኃጢአተኛ ነኝ እኔ ጸሎቴ ተቀባይነት እንዳያገኝ የሚያደርግ ኃጢአት አለብኝ። ቅዱስ ጴጥሮስም በመልእክቱ ደገመው። ሁለተኛ ጴጥሮስ ምዕራፍ 5 ላይ እግዚአብሔርን የሚፈራ ያለውን የዓይነ ስውር ሰው ጴጥሮስ ደገመው። የጌታ ዓይኖች ወደ ጻድቃን ናቸው። የጌታ ዓይኖች ወደ ጻድቃን ናቸው፣
ጆሮዎቹም ለጸሎታቸው ተከፍተዋል። እግዚአብሔር የጻድቃን ጸሎት ይሰማል፣ ከኃጢአተኛ ጸሎት ግን ይርቃል ተብሎ ተጽፏል። 3 ላድርግላችሁ። የያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛው ሰው ነበረ። ዝናብ እንዳይዘንብ ጸለየ፣ ለ3 ዓመት ከመንፈቅ አልዘነበም። ደግሞ ጸለየ፣ ዘነበ። ለምን? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። የኃጢአተኛ ሰው ጸሎት ግን ኃይል አታደርግም ማለት። ስለዚህ የመጀመሪያው ቅዱሳን ያማልዱን ስንል እኛ ኃጢአት አለብን፣ ከኛ እነሱ ይሻላሉ እያለ ነው። አይደለም ቅድስት አርሴማ ምዕመናን፣ አይደለም ቅድስት አርሴማ ጓደኛህ ራሱ ካንተ እንደሚሻል ካላሰብክ ክርስቲያን አይደለም። በክርስቶስ የነበረ ሐሳብ በእናንተ ዘንድ ይኑር ይላል ቅዱስ ጳውሎስ በፊልጵስዩስ መልእክቱ። ከእናንተ መካከል እያንዳንዱ ከእርሱ ይልቅ ባልንጀራው እንደሚሻል ይቁጠር። ከኔ ወንድሜ ይሻላል ካላል ትሕትና ከሌለ ጸሎት ሊሰማ አይችልም። እና ቅድስት አርሴማ ታማልደን ስንል እያከበርን ያለነው አርሴማን የሚመስለው ሰው እግዚአብሔርን ማክበራችንን ይወቅ። እኛ መጸለይ አይገባንም ስንል እኛ ጸሎት እናቆማለን ማለት አይደለም። ከእኛ ጸሎት ግን የጻድቃን ጸሎት የበለጠ ምን ይላል? ይሰማል። እኛ ግን ጸሎታችን እንዳይሰማ አንድ ችግር አለ። ምን? መልሱልን። ኃጢአት። እኛ ፊትህ ቆሜ ብጸልይ እንድትሰማኝ የሚያደርግ ነገር የለኝም ስንል የራሳችንን ሕይወት ስለምናውቀው። ኦርቶዶክሳዊነት ትህትና ነው ምዕመናን፣ ትህትና ነው። ታስታውሳላችሁ ክርስቶስ ሌሊቱን ሙሉ አሳ ሲያጠምዱ ያደሩ ደቀ መዛሙርቱ ገና ሊጠራቸው እዚህ ሉቃስ ወንጌል ምዕራፍ 5 ላይ ወደ ገሊላ ባህር ወደ ጥብርያዶስ ባህር መጣ። ጴጥሮስና ጓደኞቹ አንድም አሳ አልያዙ። ከዛ ክርስቶስ መጣ፣ በእነሱ ታንኳ ቆሞ አስተማረ። አስተምሮ ሲጨርስ ስምዖን ሆይ እባክህ መረብህን ወደ ጥልቁ ጣልና አሳ አጥምድ አለው ክርስቶስ። ሲለው ጴጥሮስ ምን አለ? ጌታ ሆይ ሌሊቱን ሙሉ ስንደክም አድረን አንድም አሳ አልያዝንም፣ ግን ስለ ቃልህ መረቡን እንጥላለን አለ። ስለምን? እዚህ ላይ ጴጥሮስን እናድንቀው። በእውነት ጴጥሮስ 50 ዓመት ነው አሳ ያጠመደው። ከ5 ዓመቱ ጀምሮ ለ50 ዓመት አጥምዷል። የ50 ዓመት የሥራ ልምድ አለው። ክርስቶስ እኮ 30 ዓመቱ ነው ገና። በ50 ዓመት የሥራ ልምድ ያለው ጴጥሮስ አሳ አጥምድ ሲለው ስለ ቃልህ መረቡን እጥላለሁ አለ። እኔ ጥርሴን የነቀልኩበት ሙያ ነው፣ አንተ አትነግረኝም አለ። ከዛ አሳ ሲያጠምዱ ይገርማቸዋል፣ መረቡ ሊቀደድ ደረሰ፣ በአሳ ተሞላ። ጴጥሮስ ይህን ጊዜ ደነገጠ። ምን እንዳስደነገጠው ታውቃላችሁ? በዚህ ትልቅ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን ብሎ ፈራ። ከክርስቶስ እግር ስር ተደፋና ጌታ ሆይ ኃጢአተኛ ነኝና ከእኔ ተለይ አለው። እስኪ በሉ ኃጢአተኛ ነኝና ከእኔ ተለይ። አሁን ጴጥሮስ ክርስቶስን ነው የናቀው ወይስ ራሱን? ራሱ። አንተ ፊት ቆሜ ለመናገር አይገባኝም። ስለዚህ የእኛ ጸሎት ላይ በምን አንደበታችን እንጠራለን? ጌታ ሆይ ተጸልየን የምንሰማበት ሕይወት የለንም ስንል ለቅዱሳን ቀርበን ለክርስቶስ ርቀን አይደለም፣ ሕይወታችንን ስለምናውቀው ነው። እንዲህ አይነቱን ትሕትና ደግሞ ማን ይፈልገዋል? እግዚአብሔር ይፈልገዋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ስለሚል ጸሎታችን እንዲሰማ ትሕትና ያስፈልገናል። የቅዱሳንን አማላጅነት ማን ይፈልገዋል? አንድ ማሳያ ልንገራችሁና ወደ ሁለተኛው እመጣለሁ። እኛ የቅዱሳን አማላጅነት እንድንጠይቅ እግዚአብሔር እንደሚፈልግ የምታውቁት እዚሁ ወንጌል ላይ አንዲት ሴት ልጇ ታመመባትና ጌታ ሆይ ልጄን ፈውስልኝ ብላ ጮኸች። ጌታ ሆይ ልጄን ማርልኝ አለች። ደጋግማ ስትጮህ ኢየሱስ ግን ዝም አለ። ምን አለ? ለምኑ ምን ይላችኋል ብሎ ግን ዝም አለ። በጣም ደጋግማ ጮኸች፣ ልጄን ማርልኝ፣ ልጄን ማርልኝ። በጣም ጩኸቷ ሲበረታ ደቀ መዛሙርቱ ረበሸቻቸውና ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት። ከኋላችን ትጮኻለችና አሰናብታት አሉት። ክርስቶስ ዞር ብሎ አናገራት፣ የዚህችን ሴት ልጅ ወዲያውኑ ፈወሰላት ይላል። ክብር ምስጋና ይድረሰው አምላካችን። አሁን እኔ የምጠይቃችሁ ይቺ ሴት ልጄን ማርልኝ ብላ ቀድማ መታ የጠየቀችው ለማን ነው? ለማን ነው? ክርስቶስ ምን መለሰ? ዝም አለ። እግዚአብሔር አንዳንዴ ዝም ይላል። እዚህ መሀል ተማሪ ሆኖ ያላለፈ የለም መቼስ።
ትዝ ይላችኋል። ትምህርት ቤት ፈተና ስንፈተን ምርጫ ላይ መልስ የለም የሚል ታውቃላችሁ። መልስ የለም ራሱ ምንድን ነው? አንዳንዴ እግዚአብሔር ይገርማችኋል መልስ የለም የሚልበት ጊዜ የእግዚአብሔር ዝምታ ከሰው ንግግር እኮ ይሻላል። ዝም አላት። ደጋግማ ጮኸች። ከሐዋርያቱ ጀርባ ስትጮህ ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉ። አሁን ምዕመናን እዚህ ያለነው ሁላችን ከቅድስት አርሴማ ጀርባ መተን እየጮኸን ነው። ጌታ ሆይ ከኋላዬ ይጮኻሉና አሰናብታቸው ትበልልን ቅድስት አርሴማ ለሁላችን። ይኸው ከበው መቅደሴን እየጮሁ ነው ከኋላዬ ይላሉ ቅዱሳን። ስለዚህ የመጀመሪያው የቅዱሳን አማላጅነት ያስፈልገው ባጭሩ እኛ ምን ስለሆነ ነው? ምን ነው ቀራላችሁ? ምን ስለሆነ? ሁለተኛው ልንገራችሁ። ከእኛ ልመና በሉስኪ የቅዱሳን ልመና ስለሚሻል። አሁን የእኛ ልመና እውነት ልመና ነው? እስቲ እንደው ሐቁን እናውራ። ጌታ ምን አለ? ለምኑ ምን ይላችኋል? አንኳኩ እሹ ታገኛላችሁ። ሶስት መስፈርትን የሰጠን ለጸሎት፣ ሶስቱንም አናሟላ። እንለምናለን ግን አናንኳኳም። ማንኳኳት ማለት ምን ማለት ነው? በር ሄደህ አንዴ መተህ መመለስ አይደለም። ማንኳኳት ምን ያስፈልጋል? በደንብ መምታት አለበት። ጸሎት ማንኳኳት ሲሆን የሚከፈትልን። እኛ እኮ ዛሬ የለመነውን ልመና ነገ እንተዋለን። አቋም የለን፣ ትዕግስት የለን። ለምኑ አለና ምን በሉ አለ? አንኳኩ። እያንኳኳን ደግሞ አንዳንዴ ውስጣችን አይፈልገው፣ ውስጣችን አይፈልገው። እየጸለያችሁ የማትፈልጉት ነገር የለም እመኑ። አለ የለም? እኔ እዚሁ ልጠይቃችሁ፣ እዚህ ቤተ መቅደስ እዚህ ቤተክርስቲያን ያላችሁ ሁላችሁ ከዛሬ በኋላ ከኃጢአት ነፃ መሆን ኃጢአት አለመስራት ትፈልጋላችሁ? አፈሩ መልሱልኝ። እውነት ትፈልጋላችሁ? በጣም ጥሩ ነው። ከኃጢአት መች መላቀቅ እንፈልጋለን። ለምንድን ነው ታዲያ ዛሬውን ንስሐ ገብተን ስጋው ደግሞ ማንቀበል? ብዙ ሰው እስቲ አሁን እዚሁ ቤተክርስቲያኑ ይዘጋና እዚሁ ንስሐ ገብታችሁ ስጋው ደግሞ ተቀበሉ ቢባል ምን ነው እግሬን በሰበረው ይላል። እንፈልጋለንም አንፈልግም። እየፈለግን የማንፈልገው ነገር አለ። ለምኑ አንኳኩ ከዛ እሹ አለ። ውስጣችን አይሻው። ጌታ ሆይ ገና ከኃጢአት ፍቅር አልተላቀቅኩም፣ እባክህ ከራሴ አድነኝ ብላችሁ ጸልዩ። ከራሴ በሉስ አድነኝ። አዎ ለእኔ አሳልፈህ አትስጠኝ። ውስጣችን እኮ አይፈልግም መዳን። ልትድን ትወዳለህ እኮ መባል ያለበት ለእኛ አይነቱ መጻጉ ነው። ውስጣችን አይፈልግም። ስለዚህ ጸሎታችን በጣም ደካማ። የቅዱሳን ጸሎት ግን ከእኛ ጸሎት ይሻላል። እኛ ብንጸልይ ስለት ሲነገር አሰቡ። ውጭ ሀገር ለመሄድ ፈልጌ ፕሮሰስ ስለተሳካልኝ፣ ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ትዳር፣ አንድ ሰው ለንስሐ አብቃኝ ብዬ ነበር ብሎ ስለት ሰምታችሁ? ምላሴን ሰብስብልኝ ብዬው ነበር አፌን ስለሰበሰበልኝ የሚል ስለት ሰምታችኋል? ምድራዊ ልመና ነው የምንለምነው። አንድ የነፍሱን ነገር የሚለምን አንድም ሰው የለም። ስለዚህ ከኛ ልመና የማን ልመና ይሻል? የቅዱሳን ልመና። እነሱን ደግሞ የሚሰማው ለዛ ነው። ቅዱስ ጳውሎስ የተናገረውን ቅዱስ ዮሐንስ የተናገረውን አንድ ላይ ልንገራችሁ። እንደ ፈቃዱ ብንለምን ይሰማናል አለ። እንደምኑ ብንለምን? ጸሎት የሚሰማው እንደ ፈቃዱ ከሆነ ነው። ቅዱስ ጳውሎስ ደግሞ ምን አለ? የፈቃዱን ምስጢር ለእኛ አስታውቆናል አለ። ቅዱሳን ፈቃዱን ያውቃሉ በደንብ ጸሎት ስለሚችሉ የእኛ ጸሎት እነሱ ሊጸልዩልን የበለጠ እንጠቀማለን። ገብቷችኋል አይደል? አንድ እሑድ ዕለት ይገርማቸዋል። አንድ ሽማግሌ አባት ሕፃን ልጃቸውን ይዘው ቤተክርስቲያን ይመጣሉ እና ሰንበቴ ቤት ይዘውት ይገባሉ። ዝክር ላይ ይገቡና ከዛ ቆሎ እየታደለ እያለ ሽማግሌ አንድ አባት ይመጡና ዝገን ይሉታል ለዚህ ሕፃን። አይ እኔ አልዘግንም እርሶ ዘግነው ይስጡኝ አላቸው። እንዴት አይነት ጨዋ ልጅ ነው ብለው ዘግነው ከሰጡት በኋላ ከነከናቸው። ተመለሱና ለምንድን ነው ዘግነው ይስጡኝ ያልከው ብለው ሲጠይቁት የእርሶ እጅ ትልቅ ስለሆነ ነው። ምእመናን ከኛ እጅ የቅድስት አርሴማ እጅ ይተልቃል አይተልቅም? እዚህ ላለነው ለሁላችን ቅድስት አርሴማ በትልቅ እጇ በረከት ዘግና ለሁላችን ትስጠን። በእውነት የቅዱሳን ጸሎት ለእኛ ከኛ በላይ ይጠቅማል አይደለም?
ስለዚህ ቅዱሳን አማላጅነት ያስፈልጋል አያስፈልግም? ስንት ምክንያት ነገርኳችሁ። አንደኛ እኛ ምን ስለሆነ፣ ሁለተኛ ከኛ ጸሎት የነማ ጸሎት ስለሚሻል። እኔ በጣም ትንሾቹን ምክንያቶች ነገርኳችሁ። ሶስተኛ እግዚአብሔር በቅዱሳን መማለድ ይፈልጋል። በቃ ካለ አለ ነው። የት ነው ያለው? መጽሐፍ ቅዱስ ላይ ነው። ከየት እናመጣው? እግዚአብሔር እኛ ሄደን ቅዱሳንን አማልዱን እንድንል ይፈልጋል። ኃጢአተኞች ወደ ጻድቅ ሰው ሄደው ጸልይልን እንዲሉ ይፈልጋል እግዚአብሔር። ጻድቃንን ደግሞ እንዲያማልዱ ይገፋፋቸዋል። የት? መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 20 ላይ ቤት ስትገቡ አንብቡት። በትዳር ጉዳይ ሁሌ ስማቸው የሚነሳ ባልና ሚስት አሉ፣ አብርሃምና ሳራ። አብርሃም ይገርማቸዋል፣ ሚስቱ በጣም መልከ መልካም ነበረች ሳራ እና እሷን ፈልገው ሰዎች እንዳይገሉት ፈርቶ ሚስቱን እህቴ ናት ብሎ ያስወራ ነበር። እህቴ ናት ይል ነበር እና የጌራራ ንጉሥ አቤሜሌክ የሚባል ንጉሥ የአብርሃምን ሚስት ሳራን ያያትና ይወዳታል። እቺ ማናት ብሎ ሲጠይቅ የዚያ አብርሃም የሚባለው ሰው እህቱ ናት ብለው ነገሩት። ነው አለ። አዎ በሉ አስመጡልኛልና አስመጥቶ ሊያገባት ወዷታል። በሉ ደንገጥሮች መደበ፣ አስጊጧት፣ አሳምሯት፣ ደህና ልብስ አለብሷት፣ ነገ አገባታለሁ አለ። እሷ ድንኳን ተደኩኖላት ትሞሸራለች። ምስኪን አብርሃም አይኑ እያየ ሚስቱ ልታገባ። ይህ ሁሉ ሲሆን ማን ይመለከታል? ሌሊት ላይ የጌራራ ንጉሥ አቤሜሌክን እግዚአብሔር በደዌ መታው ይላል። ሰውነቱ አበጠ፣ ተቆጣ፣ ሰውነቱ ቆሳሰለ። ከዛ እግዚአብሔር አናገረው፣ እንዳትነካት የነቢዩ የአብርሃም ሚስት ናትና እንዳትነካት። እረ ጌታ ሆይ እኔ የማውቀው ሚስቱ መሆኗን ሳይሆን ምን መሆኗን እኮ ስላላወቅማ ነው የምነግርህ አለ እግዚአብሔር። አውቀ ቢሆንማ ቀጣህ ነበረ። ስላላወቅ ነው የምነግርህ። ነገውኑ ወስደህ መልስለት። አብርሃም ስላንተ ይጸልይልህ፣ ያን ጊዜ ይቅር እልሃለሁ አለ እግዚአብሔር። እስኪ በሉ አብርሃም ስላንተ ምን ይበልልህ? ያኔ ምን እልሃለሁ? ማን ያለው እንደዚህ? ምን እናድርግ ታዲያ? ልብ አድርጉ። የጌራራ ንጉሥ ያንን ሌሊት ቃል በቃል እያናገረ ያለው ማንን ነው? ማንን ነው? አይደለም እንዲህ ተራርቀን ቀርቶ ምዕመናን ሌሊቱን ሙሉ እግዚአብሔር ሲያናግራችሁ ቢያድር ራሱ የቅዱሳን አማላጅነት ያስፈልጋል አያስፈልግም? ያስፈልጋል። ሂድና ለአርሴማ ንገራት፣ ቅድስት አርሴማ ትለምንልህ ይላል። እንኳን እንዲህ ተራርቀን ሌሊቱን ሙሉ ቢያናግረን እንኳን የቅዱሳን ምልጃ ያስፈልጋል አያስፈልግም? ያስፈልጋል። አንድ ሌላ ልጨምርላችሁ። ጻድቁ ኢዮብ ታውቃላችሁ። ሰይጣን እግዚአብሔር ፊት ቆሞ ከሶ መጀመሪያ ሀብቱን አጠፋበት። ቀጥሎ መጀመሪያ ልጆቹን ገደለ፣ ከዛ ሀብቱን፣ መጨረሻ ላይ ደግሞ ሚስቱን ማነው ጤናውን ከራስ ፀጉር እስከ እግር ጥፍሩ በቁስል መታ። የኢዮብ ጓደኞች መጥተው 3 ጓደኞቹ በጣም ይገርማቸዋል። አንዳንዴ ሰው በሽተኛ ልንጠይቅ ሄደን ሆዳ አስበሰን የምንመጣ ሰዎች አሉ። እንደው ዝም ብሎ እግዚአብሔር ይማር ማለት እየተቻለ በሽተኛውን ሄዶ ሆዳ አስበሶ የሚመጣ ሰው። አንዳንድ ሰው ሄድና በሽተኛው ምን በዚህ ዘመን እኮ በቃ ታሞ መነሳት ቀርቷል ይላል። አንዳንድ ሰው ይባላል። እስቲ በእግዚአብሔር ያሳይ። በቁስል ላይ ጥስጣሴ ጨመሩበት፣ ኢዮብን መከራ አሳዩት እና እግዚአብሔር በዚህ አዘነ። አዝኖ ምን እንዳለ ታውቃላችሁ? እንደ ባሬ እንደ ኢዮብ መልካም ንግግር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል አላቸው። 7 ወይፈን እና 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ኢዮብ ስለ እናንተ ይጸልያል፣ እኔም ይቅር እላችኋለሁ። መጽሐፈ ኢዮብ ምዕራፍ 42 ላይ እስኪ በሉ ኢዮብ ስለ እናንተ ይጸልያል፣ እኔም ምን እላችኋለሁ? ማን ያለው? ስለዚህ የቅዱሳንን ምልጃ እግዚአብሔር ይፈልጋል አይፈልግም? ለምን? ኃጢአተኞችን ወደ ጻድቃን ሲልካየ ነው። ይህ ብቻ አይደል፣ ጻድቃንን ደግሞ እንዲያማልዱ ይገፋፋቸዋል። እኔ በጣም የምወደው አንድ የመጽሐፍ ቅዱስ ጥቅስ ልንገራችሁ። ዘጸአት 32 ከቁጥር 32 ላይ ቤት ስትገቡ አንብቡት። በጣም የሚገርም ታሪክ ነው። እግዚአብሔር እስራኤላውያንን ከግብፅ ባርነት የኤርትራን ባህር ከፍሎ ካሻገራቸው በኋላ ጣዖት ማምለክ ሲጀምሩ 50 ቀኑ አልሞላቸው፣ መታገስ አቃታቸው እና ጥጃ ሰርተው ከወርቅ ጥጃ ሰርተው ከግብፅ ምድር ያወጣን አምላካችን ብለው መስገድ ጀመሩ።
ይህንን ሲያደርጉ ሙሴ 40 ቀንና 40 ሌሊት ጾሞ ከእግዚአብሔር ጋር ተነጋግሮ ጽላት ተቀብሎ ታቦት ውስጥ የሚቀመጠውን ጽላት ተሸክሞ ይመጣል። እነሱ እዚህ ጥጃ አቁመው ይሰግዳሉ። ሙሴ እዛ ታቦት ይቀበላል። ከዛ እግዚአብሔር ሙሴ ጉዱን አልሰማም። እስራኤል ጣዖት እያመለኩ ነው። እግዚአብሔር ሁሉን ያውቃል አያውቅም? ሙሴ ሙሴ ሆይ ሕዝብህ በድለውኛል አለው ይላል። ምን በድለውኛል? ሕዝቡ የማን ሕዝብ ነው? አኩርፎ እኮ ነው ተቀይሞ። ልክ አሁን አባት እንዴት ነው ልጁ ሲያናድደው ይሄ ልጅሽን ስነ ስርዓት አታስይዥው ይላል አይደል? ልጁ የማን ነው? ልክ እንደዛ እግዚአብሔር አርቆ ተናገረ። ሕዝቤን ልቀቅ ብሎ ነፃ ያወጣውን ሕዝብ በድሎኛል። ይህንን ሕዝብ አየሁት፣ አንገተ ደንዳና ሕዝብ ነው አለ። አንገቱ የደነደነ ሰው ወደ ኋላ ዞሮ ማየት እንደማይችል ትናንት ያረኩላቸው ነው ውለታ እረሱን አንድ ቀን። ስለዚህ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው ይላል። እኔ በጣም ይገርመኛል ይሄ ቃል። እስቲ ከኔ ጋር በሉ አጠፋቸው ዘንድ አይ በሉ እንጂ ተወኝ። ማንም ይለው ለማ አሁን ሙሴ የእግዚአብሔርን እጁን ይዞታል። ተወኝ ላጠፋቸው ነው። አንተም በሌላ ሕዝብ ላይ መሪ አድርጌ ሾምሃለሁ። እንደው እነሱ ከጠፉ ስልጣኔ ምን ይሆናል እንዳትል፣ እኔ ሌላ ሕዝብ ላይ ሾምሃለሁ፣ አጠፋቸው ዘንድ ተወኝ አለው። ሙሴ ምን አለ መሰላችሁ? ጌታ ሆይ ለእኛ ሳይሆን ለስምህ ብለህ ማረን አለ። ሕዝቡን ከግብፅ አውጥቶ በረሃ ላይ ፈጃቸው ብለው አሕዛብ ስምህን ቢያጠፉስ? ለእኛም ላይ አይደለም ለስምህ ብለህ ለአብርሃም፣ ለይስሐቅ፣ ለያዕቆብ የማልክላቸውን ቃል ኪዳን አስብ እንጂ እነሱን ከምታጠፋ እኔን ከሕይወት መጽሐፍ ምን በለኝ ደምስሰኛ። እግዚአብሔርን ለሕዝቡ ሊያደርግ ከነበረው ጥፋት ራራ፣ ይቅርም አላቸው ይላል። ይቅር ይበለን ሁላችንም። አሁን እኔ የምጠይቃችሁ እሺ አመስግኑ። እግዚአብሔር እስራኤልን ማጥፋት ከፈለገ ለምንድን ነው ለሙሴ መጥቶ ቢነግረው? ሙሴ እግዚአብሔርን ማዘዝ ይችላል አይችልም? አይደል? ለምንድን ነው የሚያማክረው ለሙሴ? ምን እንዲያደርግ ነው? እንዲጸልይ። ለእኛ እኮ እንደዚህ አይነት ነገር አያማክርም። አሁን እግዚአብሔር መጥቶ እስቲ እገሌን ላጠፋው ነው ምን ይመስልሻል ቢላችሁ ምን ለምት ምን ጌታ ሆይ አንተንም አማረረችህ፣ ለአንተም ከበደህ፣ እንደው እሷን ካጠፋ በነካጅ ከምትመለስ በዛው ነገሌንም ጨምረን ነው። ለእኛ እንደዚህ አይልም። ሙሴ ግን ያውቀዋል ልቡን። ልክ አባት ዱላ ይዞ ይሄን ልጅሽን ልገለው ነው ይላል። ዝም ብሎ ለምን አይገለው? ተው እንዲባል ነው። እግዚአብሔር በቅዱሳኑ ራሱ ይገላገላል። አጠፋቸው ዘንድ ተወኝ አለው። ማራቸው ሲለው ግን ደስ ብሎት ማረ። እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? ይፈልጋል። በጣም ይገርማቸዋል። እግዚአብሔር ቅዱሳን አላማልድ ካሉ ይከፋዋል ይላል መጽሐፍ ቅዱስ። እኔ ጥቅሱን ብቻ ነው ነግሬያችሁ ወርዶ ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 15 ነው። ኢሳይያስ 59 15 ላይ እግዚአብሔር በምድር ወደሚኖሩት ሰዎች ተመለከተ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተከፋም ይላል። ምን አለ? ይከፋዋል። እግዚአብሔር እንደው አንድ አማላጅ ይጥፋ ብሎ ይከፋዋል። ቅዱሳን ሲያማልዱ ደስ ይለዋል፣ ይሸልማቸዋል። ካላማለዱ ደግሞ ይቀጣቸዋል። ነቢዩ ሳሙኤል ምን አለ? ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ከኔ ይራቅ። ከኔ ምን ይላል? ይራቅ። ቅዱሳን ምንጫቸው ካልተፈጸመ እግዚአብሔር እንደበደሉ ነው የሚቆጠረው። ካማለዱስ የእነሱ ክብር እየጨመረ ይመጣል። ቅድም ለሶስት ጓደኞቹ ጸለየ ያለው ሰው ነበረ። ማን ነበር? ጻድቁ ኢዮብን ለጓደኞቹ በጸለየ ጊዜ እግዚአብሔር ሀብቱና ጤናውን መለሰለት ይላል። ቅዱሳን ለእኛ ሲጸልዩ ጸጋቸው ክብራቸው ምን ይላል? ይጨምራል። ለምን መሰላቸው? አሁን በእኛ ሀገር በባህላችን አንድ ሰው ሰውነቱ ምን ሲሆን ነው ተስማማው የሚባለው? መልሱልኝ። ሲወፍር አማረበት ይባላል። አንድ እጁ ብቻ ሊወፍርስ? አንድ እጁ ብቻ ወይ አማረበት ይባላል። አበጠ ወይ እግዚአብሔር ይማረ ጸበል ዚያን ሲማለ ሄድ ነው ተታሩ። ስለዚህ ውፍረቱ ፕሮፖርሽናል መሆን አለበት። ሁሉ ሰውነቱ እኩል መወፈር አለበት። የቤተ ክርስቲያን ራስ ክርስቶስ ነው። የቤተ ክርስቲያን ራስ ማን ነው? እኛ የቤተ ክርስቲያን አካል ነን። ቅዱሳን ጤነኛ ወፍራሙ አካሎች ናቸው።
እኛ ደግሞ ቁስለኛው የከሳው አካል ነው። እነሱ እኛን ካልተንከባከቡ ቅድስናቸው ቅድስና ሊሆን አይችልም። ስለዚህ በቅዱሳን መማለድ እግዚአብሔር ይፈልጋል አይፈልግም? ሶስት ምክንያት ነገርኳችሁ የቅዱሳን አማላጅነት ያስፈልገው። አንደኛ እኛ ምን ስለሆነ፣ ሁለተኛ ከኛ ጸሎት የነማ ጸሎት ስለሚሻል፣ ሶስተኛ ቅዱሳን እንዲያማልዱ ማን ይፈልጋል? እግዚአብሔር። አራተኛው ይገርማቸዋል፣ ቅዱሳን ስለኛ ባያማልዱም እንኳን ማለት እኛ የምንኖርበት ከተማ ውስጥ ከኖሩ አብረውን ስለኖሩ ብሎ ይምረናል እግዚአብሔር። ማን ያለው? መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 18 እኛ የምንኖርበት ከተማ ስለኖሩ ብቻ። ይህን የምታገኙት ሰዶምና ገሞራ በሚባሉት ከተሞች በተፈጸመው ታሪክ። ሰዶምና ገሞራ እንግዲህ እስካሁን ድረስ በስማቸው የተመዘገበ ኃጢአት አለ። እስካሁን ፓተንቱን የወሰደባቸው የለም አይደል? ግብረ ሰዶም ተብሎ የሚጠራ ኃጢአት፣ ሌላም ብዙ ኃጢአት አለባቸው። አንዱ ነው እና ሰዶምና ገሞራ በጣም እግዚአብሔርን ሲያማርሩት ላጠፋቸው ነው ብሎ በወሰነ ጊዜ በውኑ እኔ የማደርገውን ከባሪያዬ ከአብርሃም እሰውራለሁን አለ እግዚአብሔር። ለአብርሃም ሳልነግርማ አንዳች አላደርግም፣ ለአርሴማ ሳልነግርማ አንዳች አላደርግም ይላል እግዚአብሔር። እና ለአብርሃምማ ሳልነግር አላደርግም አለውና አብርሃም ሆይ ሰዶምና ገሞራ ኃጢአታቸው እስከ ሰማይ ወጣለች ላጠፋቸው ነው ብሎ ነገር። አብርሃም ሲሰማ እውነቱን ነው አጥፋቸው አላለም። ጌታ ሆይ የምድር ዳኛ እንኳን በቀን ይፈርድ የለ ወይ? ቤት ስትገቡ አንብቡት። ምድራዊ ዳኛ እንኳን በቀን ይፈርድ የለ ወይ? አንተ የሰማዩ ዳኛ እንዴት እንዲሁ ዝም ብለህ ጨክነህ ትፈርዳለህ? እንደው ሰዶምና ገሞራ ከተማ ውስጥ ማለት ልክ አዲስ አበባና አዳማ እንደማለት ነው፣ ትልልቅ ከተሞች ነው። እና በሰዶምና በገሞራ 50 ጻድቃን ቢኖሩሳ አብረን ልታጠፋቸው ነው? እንደው ለነሱ ስትል ለ50ው ስትል ከተማውን ይቅር አትልምን? ይህማ ካንተ ይራቅ አለው አብርሃም። እግዚአብሔር ምን አለ? ሰዶምና ገሞራ ውስጥ 50 ጻድቃን ካገኘው ከተማውን ለነሱ ስል ምን እላለሁ? ሰማ አልሰማው? ሰማው። አብርሃም ሲያስበው ሰዶምና ገሞራ ውስጥ 50 ጻድቅ ላይኖር ይችላል። እንደው ጌታ ሆይ ይቅርታ አድርግልኝ፣ እንደው አንዴ ጀምሬያለሁ 5 ቢጎልሳል። ስንት ቢጎልስ? ስንት ቢሆኑ ማለት 45 ካገኘው እምራለሁ አለ። 2 እንደው እግዚአብሔር ሆይ መቼስ አንዴ ጀምሬያለሁ ይቅር በለኝ፣ ድፍረት እንዳይሆንብኝ 40 ቢሆኑሳ ለ40ው ስል ይቅር እላለሁ አለ። ስንተኛ? 3 ጌታ ሆይ እኔ አፈር ነኝ፣ አመድ ነኝ፣ ትቢያ ነኝ፣ ይቅር በለኝ 30 ቢሆኑሳ 30 ካገኘው ይቅር እላለሁ። እንደው የመጨረሻ 20 ቢሆኑሳ ለ20ው ስል እምራለሁ። እንደው አንተ መሐሪ ነህ፣ ድፍረት አታርግብኝ፣ አንዴ መነጋገር ጀምረናል። የመጨረሻ ያለ አብርሃም 10 ቢሆኑሳ ለ10ው ስል ይቅር እላለሁ አለ እግዚአብሔር። 6 ጊዜ እምራለሁ አለ እግዚአብሔር። ቅዱሳን አይደለም ለምነው እኛ ያለንበት ከተማ ከኖሩ ለነሱ ብሎ እግዚአብሔር ምን ይለናል? ይምረናል። የቅዱሳንን ቁጥር በከተማችን ያብዛልን። እንግዲህ አዲስ አበባ እስካሁን የቆየችው 10 ጻድቃን ኖረው ነው ማለት እንጂ መቼስ ኃጢአታችን ከሰዶምና ከገሞራ ከበለጠ ቆይቷል አይደል? ምን ያልተሰራ ኃጢአት አለ? ስንጨራረስ አይደል የምንውለው? ምንም እኮ ያላረግነው ኃጢአት የለም። ግን ምን ሆናል? እስከ 10 ጻድቅ አብርሃምን ስንት ጊዜ ይሻለው እግዚአብሔር? 6 ጊዜ። ምናልባት አሁን 10 ብሎ አብርሃም ሲያቆም እርግጠኛ ነኝ እዚህ መሀል ያለ ሰው ከ10 ትንሽ ዝቅ ቢል ኖሮ አብርሃም ብሎ ያሰበ ይኖራል። 6 የማረውን ትታ አሁን እሱ ላይ እንደው ምን አይነት ነገር ግን ይሁን። ለምንድን ነው አብርሃም 10 ላይ ያቆመው? እግዚአብሔር በአንድ ከተማ እስከ 10 ጻድቅ ካገኘ እነዚያን ጻድቃን ይምራል። ለከተማው ለነሱ ሲል ይምራል። ከ10 ካነሰስ 8 9 ከሆኑ እነሱን አውጥቶ ከተማውን ያጠፋል። በምን አወቅን? በኖህ ዘመን ነው። ኖህ ሚስቱ 3 ልጆቹ የ3 ልጆቹ ሚስቶች 8 ሰው አውጥቶ ዓለምን በጥፋት ውሃ ምን አደረገ? አጠፋ። ወረድ ብሎ 3 4 ቢገኝስ 4ቱን አውጥቶ ከተማውን ያጠፋል። በምን አወቅን? ከሰዶምና ከገሞራ ሎጥን ሚስቱን ከ2 ሴት ልጆቻቸው ጋር
4 ሰው አውጥቶ ከተማውን አጥፍቶ የመጨረሻ ጣራው 3 ነው። 3 ጻድቃን ካሉ እነሱን አውጥቶ ከተማይቱን ያጠፋል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ በአንድ ከተማ ላይ ላጠፋት ብፈልግ በዚያች ከተማ ኖህ፣ ኢዮብና ዳንኤል ቢገኙ ይላል። 3 ጻድቃን ካገኘው እነሱን አወጣለሁ ከተማውን አጠፋለሁ እንጂ በእነሱ ከተማውን አላድንም። ከ3 ካነሰስ 2 1 ከሆኑስ ለኃጥአን የመጣ ለጻድቃን ተርፍ። እግዚአብሔር የቅዱሳንን ቁጥር በከተማችን ያብዛልን። አይገርምም? ሰዶምና ገሞራ 10 ጻድቅ እንኳን የለም፣ እንደው ሕፃን እንኳን የለም። ለነገሩ እነሱ በሁለት ትቶ ሌላ ስራ ላይ ናቸው። ቤት በኩል እግዚአብሔር ለምንድን ነው ግን እኛ ከተማ ላይ ስለኖሩ ብቻ ብሎ የሚምረን? እንዴ አብሮ ባኖረ ነው እንዴ ቤት ባከራየ ነው እንዴ ሚዳ ነው ልትሉ ትችላላችሁ። ምክንያት አለ፣ ራሱ ነግሮናል። ትንቢተ ኢሳይያስ ምዕራፍ 65 ላይ ከቁጥር 5 ጀምሮ ራሱ እግዚአብሔር በምሳሌ ነገረን። አንድ ሰው የወይን አትክልት ቢተክል አለ፣ የተከለው ዛፍ ፍሬ አላፈራ ቢለው በቃ ልቁረጠው ብሎ ዛፉን ሊቆርጥ መጥረቢያ ይዞ ሊቆርጠው ሲሄድ የወይን ዘለላ ትንሽዬ ዘለላ አፍርቶ ቢያገኝ ይቆርጠዋል? ይቆርጠዋል? ለምን? ምን ሊል ነው ብሎ? ሊያፈራ ነው ብሎ። ወይን በዘለላው በተገኘ ጊዜ ሊያፈራ ነው ተብሎ ይቅር እንደሚባለው አለ ስለ ቅዱሳኔ ስል እንደዚህ ያደርጋለሁ። እናንተ መሃል ጥቂት ጻድቃን ካገኘው ይቺ ከተማ ልታፈራ ነው ብዬ ስለ ጻድቃኑ ስል እናንተን እምራችኋለሁ አለ። ቅዱሳንን በከተማችን ያብዛልን። የመጨረሻ 1 ነጥብ ነግሬያችሁ አበቃለሁ። የቅዱሳን አማላጅነት በመጽሐፍ ቅዱስ በዚህ መልኩ ነው የተጻፈው። እኔ አንዳንዴ 2 መጽሐፍ ቅዱስ የምናነብ ይመስላል ከሰዎች ጋር የምንጨቃጨቅበት ልክ ማለት። እንግዲህ ምን እናድርጋቸው? እነዚህን ሁሉ ጥቅሶች ለቅመን ልናወጣ አንችልም። እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? ይፈልጋል። ይህ ስትሏቸው ሰዎች ብዙ ጊዜ ኦርቶዶክስ ቤተክርስቲያን ላይ ጥያቄ የሚያነሱ ጎረቤቶቻችን መጀመሪያ እስቲ ቅዱሳን ያማልዳሉ የሚል ጥቅስ ካለ አሳየኝና ዛሬውኑ ኦርቶዶክስ ሆናለሁ የሚል ሰው ገጥሟቸዋል? ያውቃል። እንዲህ ሲሏችሁ ምንም እውቀት የሌለው ሰው ከሆነ ይፈራና ወይ ይጣላል ወይ ደግሞ ይጠራጠራል ሃይማኖቱ። እችን ሲያውቁ ብዙ ነገር ብለው የበለጠ ያስወቱታል። ትንሽ የሚያውቅ ሰው ግን እንዴ አብርሃም ለሰዶምና ለገሞራ ቆሞ አማልዶ የለ ወይ? ሙሴ እስራኤልን አማልዶ ይቅር አስብሎ የለ ወይ? እንዲህ የለ ወይ ብሎ ደፍሮ ሲጠቅስባቸው እኛ እኮ አያማልዱም አላልንም ይላል። አያማልዱም አላልንም ብለዋል አላሉ? ይቀይሩታል። አባቶቻችን ይላሉ መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታች ሰፈር መሄድ ይፈልግ ነበር ይላል። ትራንስፖርት አገኘ ይላል። ፈልጎ አልወሰደው እና መጀመሪያ የለም መጽሐፍ ቅዱስ ላይ እስቲ ቅዱሳን ያማልዳሉ አማልዱ የሚላል ወይ ሞልቶ ስለእናንተ ሲያማልዱ ይናፍቋቸዋል እያለ ቅዱስ ጳውሎስ ምልጃ እንዲደረግ እናዛለን እያለ ሞልቶታል መጽሐፍ ቅዱስ። ይህን መጥቀስ ስትችሉ ግን ጥያቄዋን ቀየር ያደረጓትና እኛ እኮ አያማልዱም አላልንም፣ ግን በሕይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም። ይሄ እንግዲህ በአዲሱ ሪፎርሜሽን የመጣ ጥያቄ ነው ማለት ነው። መጀመሪያ አያማልዱም ነበር፣ ስትጠቅስባቸው ደግሞ በሕይወት እያሉ ነው እንጂ ከሞቱ በኋላ ምን አይሉ አያማልዱም ሲሉ አልሰማችሁ አላችሁ? ሰምታችኋል? አልሰማችሁ? አዎ፣ በሕይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ለሚለው እኔ መልሱን ነግሬያችሁ ወደ ቤታችሁ ትሄዳላችሁ። ከመልሱ በፊት ግን ትንሽ ጥያቄውን ማድነቅ እፈልጋለሁ። በእነሱ አስተሳሰብ ሰው ከሞተ ምን አይልም፣ ካልሞተስ መልሱልኝ። ካልሞተ ምን ይላል? ሚካኤል ይሞታል፣ ቅዱስ ገብርኤልስ? ስለዚህ ምን ይላሉ ማለት ነው? መላእክቱ ክብር ምስጋና ይድረሳቸው ሁሉ ያማልዳሉ። በቃ ምልጃ የሚከለክለው ሞት ከሆነ አርሴማ ለኛ ይተውልን፣ እነሱ ገብርኤል ሄደው አማልደው ይበሉት። አይሞትም ቅዱስ ገብርኤል። መላእክት ይሞታሉ? አይሞቱ። ሁለተኛ ግን አሁን እኛ ቋሚ ሆነን ቅድስት አርሴማ ሞተች ስንል አናፍርም? አሁን ከኔና ከአርሴማ ማን ሊሞት? እንደው አለማፈራችን ማለት አንተ ቋሚ ሆነ አርሴማ ሞታ እስቲ እንደው ዝም ብለህ ስማው ለራስህ። ቅዱሳን ቢሞቱም ሕያዋን ናቸው። ኃጢአተኛ ደግሞ ቢኖርም እንደ ሞተ ነው የሚቆጠረው። ክርስቶስ ምን አለ? እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም አለና ምን አለ? የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። የማይማ
አብርሃም ሞቷል አልሞተም? ይስሐቅስ ያዕቆብስ? የአብርሃም የይስሐቅ ያዕቆብ አምላክ ነኝ ካለ በኋላ የሙታን አምላክ አይደለሁም የሕያዋን አምላክ ነኝ። ቅዱሳን ሞተው ሕያዋን ናቸው። ኃጢአተኞችስ ኖረው ሞተዋል። አንዱ ሰውዬ ና ተከተለኝ አለው ክርስቶስ። እኔ ቆይ እናቴን ቀብሬ አባቴን ቀብሬ ልምጣ አለ። ሲለው ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸዋል። የሞቱ እናትን የሞቱ አባትን እንዲቀብሩ የሞቱ በሕይወት እያሉ በቁም የሞቱ ዘመዶች ይበቃሉ። ኃጢአተኛ ሰው ቢኖርም እንደሞተ ነው። ቅዱስ ጳውሎስ ምን አለ? ስለ ባልቴት ሲያስተምር ባሌ ሞተ ብላ ለዝሙት እድል አገኘው ብላ የምትደሰት ቅምጥል ባልቴት አለ በሕይወቷ ሳለች የሞተች ናት። ኃጢአተኛ ቢኖርም ምን እንዳለ ነው? እንደሞተ ነው። ጻድቃን ደግሞ ቢሞቱ ሕያዋን ናቸው። ልሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ይህ ከሁሉ የሚሻል ነው አለ። ቅድስት አርሴማ አሁን ያለችው ከማን ጋር ነው? ከክርስቶስ ጋር ነው። እዚህ ከኛ ጋር ሆና ለኛ ማማለድ ከቻለች ከክርስቶስ አጠገብ ስትሆን ምን አፏን ይዘዋል? ቅዱሳን ሞተውም ያማልዳሉ። እንደውም አባቶቻችን የጻድቅና የዶሮ ክብሩ ከሞተ በኋላ ነው ይላሉ። ዶሮ ክብሯ የሚጨምረው መቼ ነው? መልሱልኝ እስቲ። አሁን ሳሎን ውስጥ ዶሮ ብትገባ ምንድን ነው የምትሏት? እሺ ትላለች። ከታረደ በኋላ እሺ ብለን እሺ ነው የምትሉት አይደል? አበሻ እንዴት ዶሮ እንደሚያከብር ታውቃለህ። በሕይወት እያለች ያዋረድናትን ዶሮ ስትሞት ግን ከበናት። እንደው በእውነት እኔ የማዕድ ጸሎት የማያደርጉ ሰዎች ራሱ ዶሮ ከተሰራ ይጸልያሉ። እንደው ለዚህ ያደረስከኝ ማንኝ ብለው አክብረን የምንበላት የናቅናትን ዶሮ እናከብራታለን። መቼ? ቅዱሳን ክብራቸው ሲሞቱ እዚህ ተልከስክሶ አጥንታቸው ተዋርደው የሞቱ ሰማዕታት በሰማይ ክቡር አላቸው። ሰሞኑን እዚህ ምስራቅ አርሱ ላይ የታረዱ ወንድሞቻችን ካህናት፣ ከዛ በፊት ሀገራችን ጅማ ላይ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አላችሁ? ተንበርክከው አሸዋ ዳር ተንበርክከው እያየናቸው ያን ብርቱካናማ ቱታ ለብሰው እንዴት ሆኖ የሆነ መጨረሻቸው አሁንም ብርቱካናማ እንደለበሱ ናቸው። እኔ አላየኋቸውም፣ ቅዱስ ዮሐንስ ግን አያቸው። የዮሐንስ ራእይ ምዕራፍ 6 ከቁጥር 10 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል። አምስተኛው ማኅተም ሲፈታ ስለ ክርስቶስ መስክረው የሞቱትን የታረዱትን ሰማዕታት አየኋቸዋል። አይቷቸዋል። የሊቢያዎቹን ሰማዕታት ዮሐንስ አይቷቸዋል። የአርሲውን፣ የሻሸመኔውን፣ የጅማውን፣ ግብፅ የታረዱትን፣ ኢራቅ ውስጥ ሊባኖስ ውስጥ የታረዱትን ክርስቲያኖች ዮሐንስ አያቸው። አቤቱ የሰራዊት ጌታ እግዚአብሔር ሆይ እስከ መቼ ድረስ አትፈርድም? ደማችንስ እስከ መቼ ድረስ ይፈሳል? እስከ መቼ አትበቀልም ሲሉ አየኋቸው። ከሞቱ በኋላ የታረዱ ናቸው፣ ሞተዋል። ጠየቁ፣ የሰራዊት ጌታ ሆይ ደማችን በምድር ላይ እስከ መቼ ይፈሳል? እንደነርሱ የሚታረዱ የሌሎች ወንድሞቻቸው የሰማዕታት ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ለምን ጊዜ? እስቲ ትንሽ አረፍ በል የሚባል ሰው የሞተ ሰው የቆመ ሰው ነው። ትንሽ አረፍ በሉ ተባሉ። ሰማይ ቤት እንደ ቅድስት አርሴማ የማይሰሙ የማይለሙ የሚመስለው ሰው እንዴት አይነት አስተሳሰብ! ምድር ላይ መኖር የተሻለ የሚመስለው ሰው ሰማይ ላይ ያሉ በቃ ምንም አይሰሙም ብሎ ኤክስተሲ ምናምን የሚባል ቲዮሪ አምጥተው እነ ሉተር አገሩን በጠበጡት። አይሰሙም አይለሙም ብሎ እንዴት ነው የማይሰሙ? እዚህም ሰምተዋል። እንኳን ከክርስቶስ አጠገቡ ነው ሰሙ። ቆይ ትንሽ አረፍ በሉ አላቸው። አረፋ። ለጥቂት ጊዜ እረፉ ተባሉ። ነጭ ልብስም ተሰጣቸው ይላል። ክብር ምስጋና ይድረሰው አምላካችን። ምን ተሰጣቸው? እስቲ ነጭ ልብስም በሉ ተሰጣቸው። ለነማ? ለሰማዕታቱ። ምንድነው አሁን ሰሞኑን የሞቱ ወንድሞቻችን እህቶቻችን ምን ለብሰዋል? ምን ተሰጣቸው? ነጭ ልብስ ተሰጣቸው። የሊቢያዎቹ ሰማዕታት ነጭ ልብስ ተሰጣቸው። ቤተ ክርስቲያን ነጭ የምትለብሰው ለዚህ ነው። በነገራችን ላይ ሰማዕታት በሰማይ ምንድን ነው የለበሱት? ነጭ ልብስ። መላእክትን መስለዋል። ቅድስት አርሴማ አሁን ቆማ
እስከ መቼ ድረስ አትፈርድም እያለች ነው ስለኛ። እስከ መቼ ደማቸው ይፈሳል? እስከ መቼ መከራ ያያሉ? እባክህ ፍረድ፣ ተበቀል እያሉ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ እየለመኑ ነው። ቆይ ትንሽ ረፉ ተብለው ገና የሚቀር ሰማዕት አለ፣ ክብር የሚያገኝ አክሊል የሚደፋ ብዙ አለና ትንሽ ቆዩ ተብለው ነጭ ለብሰው ስለኛ እየጸለዩ ነው። ቅዱሳን ስለኛ ያማልዳሉ። ስለኛ ሲያማልዱ ይናፍቁናል። ቅድስት አርሴማ ተናፍቃችኋለች ክርስቲያኖች። በናፍቆት ነው የምታስበን። እዚህ ቆሞ መቅደሷን ከቦ እየጸለየ ያለውን ሰው እስከ መቼ አትፈርድለትም ብላ ክርስቶስ ፊት ቆማ ትጸልያለች። ለሁላችን ትጸልይልን፣ ታማልደን፣ የሰማነውን በልቡናችን ያሳድርብን።